ሰበር መረጃ ዣቢ አሎንሶ ቱ ቸልሲ ሂር ዊ ጎ ያበደ ሳይኒንግ ነው ማለት የዛሬን በሽታ በዚህ ነገር ሽታ አድርጓል። በተለይ ኔክስት ሲዝን ደግሞ ምንም አይነት ይሆናል አይደል በሳምንት አንዴ ምንም አይነት ዩሮፕ ምናምን ከሌለበት በእርግጠኝነት ዣቢ አሎንሶ ኔክስት ሲዝን ቡድኑን ይቀይሯል ማለት ማይረቡ ተጫዋቾች መርባት ሲጀምሩ ታያለህ። ምክንያቱም በጣም ሬት ማድረገው ማናጀር ስለሆነ ማለት ተረዳኝ። ምርጥ ማናጀር ከእንደገና ደግሞ በጣም ቸልሲ በጣም የቸልሲ ደጋፊ ዘንድሮ በጣም ተሰቃይቷል። ከባር ሰሳ የሆነ ይሄ ነገር የሚያስተካክልለት ነገር ተስፋ የሚሰጠው ማሪስካል ነገር የሚተካለት ምናምን ነገር ሰው ያስፈልገዋል። አንደኛ ደስ የሚለው ነገር፣ ሁለተኛ በጣም ደስ የሚለው ነገር ደግሞ ማነው አርኒ ስሎት ይቀጥላል ነው የምልህ። ገባህ ተረዳኛል። አርሰናል እንዲሆነ ምናምን ብሎ ሊደሰት ዋንጫ በልቶ 500 ሚሊዮን አውጥቶ በኔ ሊደሰት የሚሞክር ደጋፊ ገና ስቃዩ ማየት አለበት። ወደ ራሱ ፎከስ እስኪያደርግ ድረስ መሰቃየት ስላለበት ለዚህ አሳይመንት ደግሞ ፐርፌክት ማናጀር አርኒ ሎስት ስሎት ነው። ገባየ ቴንሃግ 2.0 ነው የምልህ ተረዳኝ። ከሱ ከወጣሽም አሞሪም እጅ ላይ ነው የምትገቢ የሚባለው ነገር ደግሞ እንዴት የበለጠ እንደሚያረካኝ ማንዬ ጽድት ያልሽ ሊቪ ደጋፊ ማኑ 30 ዓመት ጠብቀሽ ሪዋርድ የተደረግሽ ደጋፊ ነሽ። ምንም ቅር እንዳይልሽ ታዳሽ ጭራሽ ቅር እንዳይልሽ። ግን ሚያወራው ግን ማኑ ይሄን ስለማያቅ መቃጠል አለበት። የ30 ዓመት ጀርኒ ሂር ዊ ጎ። ቸልሲ ደግሞ ኔክስት ሲዝን ወደ ቶፕ 4 ትመለሻለሽ ብዬ ገምታለሁ። ሲሪየስሊ እንዴ ሰበር ጀማው ይሄማ ከዘበርም ከፍ ያለ ዜና ነው። እንዴ ተሰባበረ ዜና ነው ማንዬ። አሎንሶ ኦፊሻሊ ወደ ቼልሲ ሂር ዊ ጎ ሲል እንግዲህ ፋብሪዚዮ ሮማኖ አረጋግጦልናል። ጀማው ቼልሲዎች እንኳን ደስ አላችሁ። በእውነት አሰልጣኝ አልባ የነበረው ቲም ቢያንስ አሁን ማን አሰልጣኙ እንደሆነ ማወቅ ተችሏል። ግን የቼልሲ ባለሀብቶች እነ ቶድ ቦሆሊ ምናምን የሚሉት ምን አይነት ቀመረኛ ናቸው? አንተ የቼልሲ ደጋፊ ስለልብ ነው የሚሰበርበት ታይሚንግን ያውቁታል። ኦፊሻል ደግሞ ማድረግ ያለባቸውንም ሰዓት ያውቁታል። ገብቷል። አሁን ላይ የቼልሲ ደጋፊ ሞራሉ ድቅቅን ያለው በፕሪሚየር ሊግ ያለበትን ደረጃ ታውቁታላችሁ። በቃ ምንም ተስፋ የሚታይበት ቡድን አይደለም እየታየ ነበረው። ግን እሳ ይሄንን ያውቃሉ። ይሄን ዋንጫ ልክ እንደተበላን ኮንፈርም እናደርጓለን ብለው አዘጋጅቶ አሰልጣኙን አስቀምጠዋል። ይሄው ዋንጫ ሲነጠቅ ሂር ዊ ጎ ብለው በደቂቃዎች ውስጥ ቡም ማን ይሄ ቶድ ቦሆሊ የሚሉት ሰውዬና ግብረ አበሮቹ ማለት ነው። ጀማው የሚሰሯችሁ ስራ እንዳይመስሏችሁ ቼልሲያውያን። ለማንኛውም ቆንጆ አሰልጣኝ ነው ያገኛችሁት። የምሬን ነው የምላችሁ። በጣም ቼልሲ ሊቀይሩ የሚችል አይነት አሰልጣኝ ነው። ግን ችግሩ ምንድነው? የኤንዞ ማሬስካ ጣ እንዳይገጥመው ነው መፍራት ያለባችሁ። አሁንም እኔ ነኝ አዛዡ የሚል ከሆነ ባለሀብቱ ቡድኑን እንዳይሰራ የሚከለክሉት ከሆነ ተመሳሳይ ነው የሚሆነው። ለማንኛውም ያበደ ፊርማ ነው። ይመቻችሁ። በመጨረሻም ከመላጣው አሰልጣኛችን ከአርነ ስሎት ጋር መቆየታችን ኦን ሆኗል። ቼልሲ ዣቢ አሎንሶን አሰልጣኛቸው አርገው ቀጥረዋል። እንቅርት ላይ ጆሮ ደግፍ። ይሄ ነው። ምን አይነት ጊዜ ነው እያሳለፈን ያለ ነው ሊቨርፑል? ምን አይነት ጊዜ! እኔ እኮ በቃ ቪዲዮ ላኩ መስራት አስጠላኝ እኮ በቃ ሮሮ ሆነ እኮ የምሰራው ቪዲዮ በሙሉ የሮሮ ሆነ የሀዘን። አስቡት ዣቢ አሎንሶን የመሰለ አሰልጣኝ ተቀምጦ በአርነ ስሎት ልንቀጥል ነው ቀጣይ ሲዝን። ሉዊስ ኤንሪኬ እንግዲህ ፓሪስ ሰን ጀርሜን አላራዝም ሌላ ቻሌንጅ እፈልጋለሁ ብሏል። ያለን ተስፋ ሉዊስ ኤንሪኬ ነው። ካልሆነ አሮን ነው በአርነ ስሎት እኔ ምንም ተስፋ አይታየኝም ሊቨርፑልያን። ነገር ግን ቼልሲዎች እንኳን ደስ አላችሁ። ወጣቱንና ድንቁን የቀጣይ ዘመናት ምርጡን አሰልጣኝ ዣቢ አሎንሶን አስፈርማቸዋል። በወጣቶች የሚያምን ያሉትን ተጫዋቾች ይቀይራቸዋል። ቼልሲ ቤት ድንቅ ስራ ይሰራ ዣቢ አሎንሶ። የሚገርም አሰልጣኝ ነው። እኛ ግን ተበላን ሊቨርፑልያን። ኦፍ ኮርስ ቼልሲ አሰልጣኝ ያስፈልገው ነበር። ምን ሆነ ነው? በዚህ በምክትል አሰልጣኝ ምንም ነገር አያውቅም። ይሄ ደግሞ ገብቷችኋል። ማሬስካን ማስወጣታችሁ ገና የህይወታችሁ 5 ዓመትን በጣም እንዲቆጫችሁ ያደርጋል። ዣቢ አሎንሶ አዲሱ የቼልሲ አሰልጣኝ መሆኑን አረጋግጦታል። ማን ያረጋገጠው? ዴቪድ ኦርንስቴን ነው። ዴቪድ ኦርንስቴን በጣም ይወላችሁ ታማኝ ጋዜጠኛ ነው። ስለዚህ ዣቢ አሎንሶ የቼልሲ አሰልጣኝ ሆኗል። የሚገርም ሳይኒንግ ነው። አሁን ያላችሁ ክረምት ላይ ቲሙን ትንሽ ተጫዋች አስፈርሙለት። ከዛ በኋላ ቀጣይ ዓመት ላይ አሪፍ ለቶፕ 5 ትጫወታላችሁ ለሻምፒየንስ ሊግ። ከዛ በኋላ ከ2 ከ3 ዓመት በኋላ ደግሞ እስቲ ከተፈቀደላችሁ ማለት ነው እኛ እንደው እስቲ ኑ ምናምን ካልናችሁ ለዋንጫ ልትጫወቱ ትችላላችሁ ማለት ነው። ሊቨርፑል ከሌለ ዩናይትድ ከሌለ ገብቷችኋል አይደል? ራሱ ግን የሚገርም አሰልጣኝ ነው ዣቢ አሎንሶ። በጣም የሚገርም ሳይኒንግ ቼልሲ ማለት ነው። ገብቷችኋል። ተጫዋች ያስፈርምለታል ቼልሲ። ምንም ችግር የለበትም፣ የብር ችግር የለበትም ቼልሲ። ገብቷችኋል። ይሄ ሰውዬ የሚገርም ታክቲክ የሚያውቅ አሰልጣኝ ነው። አሪፍ ያደርገዋል ብዬ አስባለሁ። ቼልሲ ምን ታስባላችሁ እናንተ? ዣቢ አሎንሶ ሂር ዊ ጎ ተባለ ወደ ቼልሲ። አሁን ነው ፋብሪዚዮ የፖስተው። አላቅም ሊቨርፑልያን ምን ያርግ? ታገሰን ሊቨርፑልን ላሰልጥን አለ። አልፈለጉት
በቃ ይኸው ወደ ቼልሲ ሂር ዊ ጎ ተባለ። ዛሬ ተቀጠቀጠ ቼልሲ፣ ተሸነፈ፣ ዋንጫውን ተቀበሉት፣ ወዲያው ጨረሱት በቃ። ኧረ በስመ አብ። ለማንኛውም ሊቨርፑልን አላቅም እውነት ብቻ ግን እኔ ያው በእርግጥ ምርጫዬ ሉዊስ ኤንሪኬ ነው ቢሳካልን ሊቨርፑልን የግሌ ሀሳብ ነው። ግን ያው አይሆንም። ግን ከስሎት ይሻል ነበር ዣቪ አሎንሶ። እስቲ ያለን ፋይናሊ ሆነ ተከናወነ። ዣቪ አሎንሶ ወደ ቼልሲ። አረ እንዘንበት፣ አረ ትንሽ እናልቀስ እስኪ። አረ ፋታሱ አፋጠናችሁን እኮ አንዱን ስሜት ሳንጨርስ ሌላ ፋይናሊ በዚህ ሲዝን ይዘን የምንጨርሰው ሰምተን የምንጨርሰው ጥሩ ነገር ዣቪ አሎንሶ ወደ ቼልሲ በመጨረሻ ሁሉም ጋይተን አሎንሶ መጣ። አልቆልን ማንዬ ተነናል፣ ጠፍተናል። ዣቪ አሎንሶን አገኘን እና እንደ በፊቱ ሂርኮች ምናምን ነው አለም ማናጀር ሆኖ ነው የሚመጣው። ትራንስፈሮችን ሁሉን አብዛኛውን ነገር በእጁ እንዲቆጣጠር ኃላፊነት ሰጠው። ምክንያቱም ይውላችሁ ጠፍተው ነበር ነው። እኔ ቪዲዮ ሰርቼ ነበር ፖስት አላልኩም፣ ምክንያቱም ቲክቶክ ይዞብኝ ነበር ቪዲዮዎች እና ከቻላችሁ አካውንት ይዝጉና ኮፒ ሊንክ አድርጉልኝና ፖስት አላረኩትም። ስለ ዣቪ አሎንሶ ብዙ ነገር ተናግሬበት ነበር ካላመጡት እንደሚያልቅላቸው ምናምን። ፋይናሊ ግን ኤፍ ኤ ካፑን እንዳጣን ወሰኑ። ብዙ ማለት ደሰተው ብዙ ነገር ስለሚቀር እና ቢያንስ ተስፋ ሰጥተውናል። የሆነ ነገር ለመቀየር አስበዋል። መጨረሻው እንደ ኢንዞ ማሪስካ ካልሆነ እንደማይሆን ተስፋ አደርጋለሁ። ግን በዚህ መደሰት ይቻላል። ከሞኒ ብሉስ አረ ቀልድ ነው በሉኝ። ቼለው መቼም ላንተ አይደርስም በሉኝ። የምር አይሆንም፣ መቼም አይሆንም። ያው ጭላንጭል ተስፋ አለኝ በምክትላችሁ በሚለው ነው። ይሄ አሰልጣኝ የምር አይደርስም ለኔ ጨዋታ መቼም አይደርስም በሉኝ። ምን እኔ ከደረሰ እኔ አላቅም። እኔ ዘንድሮ አላቅም። ዣቪ አሎንሶ ቱ ቼልሲ ሂር ዊ ጎ ተብሏል። ነገር ግን ከሪያል ማድሪድ ደጋፊ በላይ ይህንን ሰው ማን ያቀዋል? እኔ ሪያል ማድሪድ ደጋፊ እንደመሆኔ ግልጹ ልንገር ልታይ የምትችለውና መጥፎ ነገር ደግሞ ሊያጋጥም የሚችለው ማለት እኔ እንግዲህ ትናንትና ሰማ ነበር አንዳንድ ነገሮች እና ቼልሲ ሪክሩትመንት ፕላኑ እንደማይቀየር ነው የተነገረ ያለ። ግን ደግሞ ዣቪ አሎንሶ ሳይኒንጎች ላይ ተሰሚነት ይኖረዋል ሲሉ ተናግረዋል። እና ምንድን ነው እዚህ ጋር የሚያጋጨው ነገር በሉኝ። ዣቪ አሎንሶ እንደምታውቁት በጣም ታክቲሻል፣ በጣም ታክቲካሊ ኦሪየንትድ የሆነ ሰው ነው። እንደዚህ አርግ ብሎ ብቻ መገዳደብ ይወዳል። ለምታውቁት ይሄ ስታርማን ከመጠቀም ምናምን፣ ይሄ ደግሞ ወጣ ያለ ተጫዋች ፍሪዶም ስጠው ምናምን አይሰራም። ዣቪ አሎንሶ አላሻችሁ በቃ ሴታፕ አለ። ያቺ ሴታፕ ካልተከተልክ ቀይሮ ያስወጣል። እንደዚህ ከቪኒ ጋር ተስማሙ፣ በዛ ነው። ከኤምባፔ ጋር ተስማሙ ደግሞ በዛ ነው። በቃ ኤምባፔ አጥቂው ነበር፣ እያገባለት ነበር፣ እሱ የሚፈልገው ሰርቶለታል። ስለዛ ግን ቪኒ ግን ሲመለከተው ላይክ ዣቪ አሎንሶ የሆነ ሰዓት በኋላ እንድትከላከል ሊጠብቅብ ይችላል። ታክቲኩ እንደዚህ ቀያየረ ጨዋታ ማን ይቀያየርባል። እሱ ደግሞ ከቪኒሸስ ጋር የተጋጨ ነበር። ጥልጩ ተራሱ ቪኒሸስ ማለት እና ያው ቀይሮ እንዲያስወጣውም ያደረገው ነበር እና እሱ ነገር ምናልባት ቼልሲ ቤትም ሊመጣ ይችላል ብዬ አስባለሁ። አሁን ለነገሩ ታዳጊ ነው ያሉት። ታዳጊዎቹ ምናልባት የሚነፋረቅበት ናውጣ ማለት ይቻላል። ነገር ግን እሱ ለሚፈልግበት አጮት ታክቲካሊ በጣም ኦሪየንትድ ሆነ አጮት ከፈለግ ብዙ ጊዜ ታዳጊ ብቻ አይደለም፣ ገባችሁ? ኤክስፒሪየንስ መጨማመር አለብን። እነ ካይሴዶ፣ ኤንዞ ፈርናንዴዝ፣ ኩኩሬላ እንደዚህ አይነት ሰዎች ሴትን የሚያደርጉት እዚህ ጋር እናንተ ይሄ ኤንዞ ፈርናንዴዝ እንደባለፈው ከተቆጣ ምናምን አይሆንም፣ በጭራሽ አይሆንም። ምላስ ከመዘዝ ከዣቪ አሎንሶ ጋር በቃ በጣም ኢሞሽናል የሆነ ሰው ነው። የሆነ ነገር ከተባለ እኛን እኮ ሪያል ማድሪድ ድሬሲንግ ሩም ምን እንዳላችሁ ታውቃላችሁ? ከመውጣቱ በፊት አድኖ ወስ ኮቺንግ ነርሰሪ ነው ያላችሁ። ነርሰሪ ውስጥ ያለውን የተሰማኝ ልጆች እንትን እንደማድረግ እውነት ለመናገር ያው ችግር ብዙ ነበር እኛ ጋር፣ ግን እንደዚህ አይባልም። ምንም ቢሆን እነሱ አልሰደቡም፣ አፍ አወጣሁ። አንተም መሳደብ የለብህም። ግን ኤኒዌይስ ልነግራችሁ የምችለው የሚነጋገረው ሰው አይወድም፣ እሱም ለመናገር ወደኋላ አይልም እና አውቶሪቲ ይኖረዋል ተብሏል። ቼልሲ ተጫዋቾች እንደሚፈልጉም ተናግረዋል። ከድሬሲንግ ሩም እንግዲህ እንደዛ መሆኑ ጥሩ ነው። ሁሉም ሰው ፈልጎት ሲመጣ እና ያው እድል የማያገኝ ሰው አይኖርም። ታክቲሻን እንደመሆኑ በደንብ ነው የሚጠቀማል ተጫዋቾቹ። ልንገራችሁ ግን ሪክሩትመንት ፕላኑ የማይቀየር ከሆነ እንደሰማሁት ከሆነ አይቀየርም ነው ያሉት እና ዣቪ አሎንሶ ተሰሚነት ቢኖረው አሁንም ታዳጊ ብቻ ለማስፈረም የምትሄዱ ከሆነ በተለይ ደግሞ ኤንዞ ፈርናንዴዝ ምናምን ሊለቁ ይችላሉ። አታውቅም። ኤንዞ ፈርናንዴዝ፣ ኩኩሬላ፣ ካይሴዶ እንደዚህ ተጫዋች መቼ ባርቆ እንደሚወጣ አታውቅም። ችግር ሲያጋጥም ካይሴዶ እንኳን ምርጥ ሰው ናት። ካይሴዶ መልቀም የሚፈልግ አይመስለኝም። ኩኩሬላም አይበሊቭንም አሪፍ ደግሞ ሰምትከፍቱ። ኤንዞ ግን እንደምታዩት እያለ ነው ይጮታል፣ ግን ያቅራራል። ገባ እና እነ ጆ ፔድሮም አሉ ባርሰሎና ዴኮ ሄዶ አናግሮታል የተባለ ነው። ምናልባት ከወሰደባችሁ በጣም አስቸጋሪ ነው የሚሆነው። እነ ኮፓማ ይቀጥላል። ፕሮባብሊ ኮፓማ ነው የሚለጣ አሁንማ። ኤኒዌይስ እሱም አይ ቲንክ ሆፕፉሊ ደህና ነገር ላይ ይመለሳል ብዬ አስባለሁ። እና አርዳ አሪፍ የነበሩት በሱ ስር ነው። ኮል ፓልመር ምናልባት በአዲስ መንገድ እንመለከተዋለን ብዬ ተስፋ አደርጋለሁ። ያ በዣቪ አሎንሶ ስር ጥሩ ነገሮች ትመለከታላችሁ። ግን በዛው ያህል ነገራችሁ የምችለው ይህን ሰውዬ አንደኛ ኢሞሽናል አታርጉት።
ጫና ከመጣበት ጃቪ አሎንሶ ክረምብል ያደርጋል። በቃ የተረዱት ነገር። ሁለተኛ በታክቲኩ ጉዳይ የሚፈልጋቸው ተጫዋቾች የማይመጣለት ከሆነና ይሄ ላይክ በመሀል ተጫዋቾች ጋር ሊያጣሉ ይችላል። በቃ እሱ ካላመነብህ አላመነብህም። የሆነ ሰዓት ይሞክራል፣ ካላመነብህ ትቀመጣል። ኦልሞስት እንደዛ ነው እሱ። ቅያሪ ይወዳል፣ ቅያሪ ማስገባት ምናምን፣ ግን በቃ ካላመነብህ አላመነብህም። ችግር ውስጥ የምትገባው ብቻ እና ያ እንደዚህ አይነት ነገሮች መጠንቀቅ ነው ብቻ። ቼላያንስ አሪፍ አሰልጣኝ ያገኛችሁት 4 ዓመት ይቆያል የተባለ ነው። ታገሱት። ብሉኮ እንግዲህ አሁን እናንተ እንደምትወዱ ታውቃለሁ፣ ግን ብሉኮ በቃ ረፍ በሏችሁ፣ በዚህም በዝም አሳምኗቸው መላችሁ። ያ እንግዲህ ረዘም ብሏል። በቃ ሶሪ ሳረዘምኩባችሁ። ቀጣይ እስከነገረኝ ድረስ የተለመደው ይመቻችሁ። ቤታችን ገብተናል፣ ሁሉ ሰላም ሆኗል። አሁን ተረጋግተናል። ቅድም ቪዲዮ ላይ ያልኳችሁን ነገር አስታውሱት። ልክ ጨዋታው ሲያልቅ ቀጥታውን ወደ ጃቪ አሎንሶ ነው የሚሄዱት። ምክንያቱም ተጫዋቾቹ ሞር ፕሬሸር ለማብዛት ነው ይሄን እያደረጉ ያሉት ብያችሁ ነበር። አሁን በወጣው መረጃ መሰረት ፋብሪዚዮ ሮማኖ ሂርዊጎ ብሎታል። ባይዘዊ ጃቪ አሎንሶ ቼልሲ መምጣቱ ዛሬ ጥሩ ዜና ነው። ቤት ገብቻለሁ፣ ሁሉ አልፏል። አሁን ተረጋግተናል። ተጫዋቾቹ የሚፈልጉት አሰልጣኝ ነው የመጣላቸው። አሁን ምንም አይነት ምክንያት አይኖራቸውም። ምንም ምክንያት ነው የማይኖራቸው፣ ምንም ማለት ነው። በጣም አሪፍ ዝውውር ነው። የምፈልገው አሰልጣኝ ነው። ነገ ምናልባት 3 ደቂቃ ኦር 4 ደቂቃ 5 ደቂቃ ሊሆን ይችላል። ተዘጋጅታችሁ ጠብቁኝ። የሚገርም አድርጌ አናላይሲስ ስለ ጃቪ አሎንሶ በደንብ አድርጌ ሰርቼ በዚህ በቲክቶክ እለቀዋለሁ ማለት ነው። ፕሌየር ሬቲንግ ምናምን የለም ዛሬው ጨዋታ ምንም በቃ ስላልቻልኩኝ እኔ ውስጤ ስላረረ ምንም ነገር አልላችሁም። ይሄ ዜና ግን ምርጥ ዜና ነው። አሪፍ ዜና ሰምተናል። የሚፈርሙ ተጫዋቾችን ከዚህ በኋላ መጠበቅ ነው የሚሆነው። ፎሎ ማድረግ እንዳይረሳ። እናንተ ደግሞ ፎሎ እያደረጋችሁ አትሊስት እኔ አሁን አርር ያለው ይመቻል። ይሄው ገና ለብልቢያት ሳልጨርስ ይሄው ፋብሪዚዮ ነው የለቀቀው ራሱ ሂርዊጎ ተባለ። ጃቪ አሎንሶን አስፈርሟል ቼልሲ። ትክክለኛ የሚያስፈልጋችሁ ሰዓት ነው። ይሄ ምክትላችሁ የሚያውቀው ጉዳይ የለም፣ ስለ ኳስ የሚያውቀው ጉዳይ የለም። ቢያንስ ይህን ቼልሲን አሁን ካለበት ቦታ አንድ ስቴፕ ከፍ ያደርጓል ተብሎ ይጠበቃል። በደንብም ያደርጓል ብለን እንጠብቃለን። ይሄ ሰውዬ ክረምት ላይ ማኔጅ አድርጎ ለቀጣይ ዓመት ምናምን አሪፍ ነገር ለመስራት ይጠበቃል። ለምን ይሄን አሰልጣኝ ሊቨርፑልም ሲፈልገው ስለነበረ ነው። በጣም የሚፈልግ አሰልጣኝ ነው። ፕሪሚየር ሊግ ደግሞ አሪፍ ነገር እንደሚያሳይ አንጠራጠርም። ግን ችግሩ ከኛ ጋር ፋይናል ብትደርሱ ዘሴም ሺት የሚፈጠረው ነገር እኛው ነው የምንበላው ነው። ግን ስለ ሰውዬ ሀሳባችሁ ምን ታስባላችሁ? እኔ አሪፍ አሰልጣኝ ይሆናል ብዬ እጠብቃለሁ በእርግጠኝነት ለቀጣይ ሲዝን። ጋይስ ቼልሲ ኤፍ ኤ ካፑን ቢያጣም አሎንሶን አሸንፏል ነው የምላችሁ። በቃ አሎንሶ ለ4 ዓመት ሊፈርም ነው። በቃ ማለት ትልቅ ሎተሪ ነው ይወጣላችሁ ማለት ነው። ይሄ ነገር ግን እውን የሚሆነውና የሚሳካው የአሎንሶ መምጣት ቼልሲ ቤት ውስጥ ዋጋ የሚኖረው አሎንሶ ድምጽ ሲኖረውና ተሰሚነት ሲኖረው ብቻ ነው። እንግዲህ ዘገባዎች እንደሚያመለክቱት ከሆነ የቼልሲ ቦርድ አባላቶች የአሎንሶን የውሳኔ ሰጪነት እንግዲህ አረጋግጠውለታል። ወይም ደግሞ በትራንስፈሮች ላይ እንግዲህ አሎንሶ ከባዱ ወሳኝ ሰው ይሆናል ማለት ነው። እንግዲህ እንደዛ ካልሆነ በጣም ከባድ ነው የሚሆነው። ብቻ እንኳን ደስ አላችሁ ቼልሲዎች። ኤፍ ኤ ካፑን ብታጡም አሎንሶን እንዳሸነፋችሁ መቁጠር አለባችሁ። ከባድ ድል ነው። አሁን መደማመጥ አለብን። ጎበዬ ጤቃ እጅግ በጣም መብረቅ የሆነ ዜና ነው የተሰማው ነው የምልህ። አዎ ቼልሲ ኤፍ ኤ ካፑን ተነጥቋል። ጉልበተኞች ወስደውበታል። ነገር ግን አሁን የጉልበተኞች ጉልበተኛ ደግሞ ወደ ቼልሲ ቤት ሰተት ብሎ ከች ብሎላል። አቡሻ እመነኝ። አሁን እንግሊዝ ፕሪሚየር ሊግ ላይ አላሰለጠንም። ነገር ግን ቡንደስሊጋ ላይ ማንንም አልሰማም ሲል የነበረን ከበርቴ በኩርኩም እኔ ያለምንም ሽንፈት የመብላት አቅም አለኝ ብሎ በባየር ሊቨርኩሰን ያለውን ሁሉ ያሳየ ሰው ነው። ማነው? ጃቪ አሎንሶ ነው ወዳጅ ወደ ቼልሲ ቤት ከች ብሏል ነው የምልህ። ይሄ ለቼልሲዎች እጅግ በጣም አስደናቂ ዜና ነው። የዛሬውን ሽንፈት ተከትሎ ቀጥታ ነው የሰመጠው። ንግግሮች ነበሩ፣ ወደ ገደለው ተገብቷል ማለት ነው። አሁን አሎንሶ የቼልሲዎች ነው። ምን እንመለከታለን? አብረን የምናይ ነው የሚሆነው። አሎንሶ ምንም ጥያቄ የለውም ተጫዋቾች ከተገዙለት መስራት የሚችል አሰልጣኝ እንደሆነ አሳይቶናል ማለት ነው። ምን እናያለን? አብረን ምን መለከት ይሆናል። ለቼልሲዎች ግን እጅግ በጣም መልካም ዜና ነው። ይመቻችሁ። ብራቮ ቼሎ። ያቺ ሼባ ሳትቀርምሽ መቅደምሽ ትልቅ ነገር ነው። አንድ ሰው ቀጣይ ዓመት እንደሚያባሩት በጣም እርግጠኛ ነኝ። አንቺ ግን ገና ከሆነ ነው ስራሽን የሰራሽው። ጃቪ ምን ያህል ፖቴንሻል አሰልጣኝ እንደሆነ በጣም ያስታውቃል። ማድሪድ ቤት ኢጎ ስለነበረ ነው ያልተሳካለት። አሁን ደግሞ ማድሪድ ምን እየሆነ እንደሆነ ያስታውቃል። እሱ ችግር እንዳልሆነ በጣም ግልጽ ነበርና ቼልሲ እፍስን ያረግሹ። ይመቻችሁ። በረከት ስፖርት ቲፕ የሚለውን የቴሌግራም ቻናል ጆይን ማድረግ እንዳረሱ። የተለያዩ ቨርቹዋል ጌሞች አሉበት። ዛሬ ቲፕ የሚሰጣችኋል። የኔ ባዮ ላይ ታገኙታላችሁ። ጆይን ማድረግ እንዳይረሳ። እኔን ፎሎ ማድረግ እንዳረሱ። ይመቻችሁ። ጃቪ አሎንሶ የቼልሲ አሰልጣኝ ሆኗል። መጀመሪያ እኮ ችግሩ ጀመሪያ አሰልጣኝ አይደለም የተጫዋች
ጋርናቾን በስኳድ ይዘ ዋንጫ በላም እንዴ? እኔ እኮ የቼሎ ደጋፊ አልተረዳችሁም። ዴላፕን ይዘ ስኳድ ውስጥ ይሄ እኮ ከብት እርባታ ነው መጀመሪያ ያለበት እንዴ። እኔ ለምንድን ነው አመቱ ሙሉ ስሰቃይ የነበረው? ጋርናቾ የሚባል እንከን እኮ ነካክ ነበር የነበረው። የእሱን አውልቅ የሰጠው ጋርናቾ እኮ ለትልቅ ቲም እንኳን ሪስፔክት የለው። ከዩናይትድ እንደወጣ ያደረገው ስራ እኮ ዩናይትድን የተሳደቡ። ይሄንን ተጫዋች ብለህ ስታመጣ ነው መጠርጠር የነበረብህ። አሎንሶ ለራሱ ላይ ነው ሸክም ያበዛው። ግልጹን ነው ማለት ቼልሲ ገና በጣም ብዙ ስራ ነው ያሉበት፣ በጣም ብዙ ስራ። ኔቶ የሆነ አመት ሙሉ አቋሙ ላይ አልነበረም። ምናልባት እንደው ክረምት ላይ ካስፈረመ ተጫዋች ካልሆነ በስተቀር በዚህ አይሆንም፣ በፍጹም አይሆንም። አትደሰቱ የቼልሲ ደጋፊ። ጃቪ አሎንሶ አውት ለማለት ነው የምትፈጥረው እንደዚህ እሪ ያልክ ስስቅ ለሚያይ አይሆንም። በቃ ተናግቷል ቲሙ። ማርያም ላይ ሲጀመር እንዳለ ያሉት የበሌዎቹ ነጋዴ ናቸው እንጂ ስለ ኳስ አይዲ የላቸው። የተሸከሙትን ያን ሁላ ስኳድ ብስብስ ያሉን አውጥተህ ጣልና ቤስቱን አስቀምጠህ ሌላውን እንደ አዲስ መግዛት ነው። ውሳኔ ይፈልጋል ቲሙ። በጣም ተጫዋች ላይ ውሳኔ ይፈልጋል። ግልጹን ነው የምነግርህ። አጥቂ ይፈልጋል፣ የመስመር ተጫዋች ይፈልጋል፣ ሴንተር ባክ ይፈልጋል። ጄምስ ቢጎዳ እንኳን እሱን እኮ የሚሸፍን ደህና የሆነ ሬት ባክ የለም። በጉስቶ ገልጡ እኮ ነው። እና አትደሰቱ የእውነት ምናልባት አሪፍ ተጫዋች የሚያስፈርም ከሆነ እሺ ይሁን እንጂ እሱ ስለመጣ በዚህ ስኳድ ምንም አይሰራም። እኔ ከመላሴ ጸጉር ይነቀል። በዚህ ስኳድ እሱ ቲም ከሰራ እኔ አቆማለሁ፣ ቲክቶኩን አቆማለሁ ምናምን በቃ ምንም በቃ እናንተ የምትሉኝ ብቻ ነው ሰው። እመኑኝ፣ ይመቻችሁ። ቼልሲ ስነ ስርዓትህን ትይዛለህ፣ አዳብ ትገዛለህ። ሲጀመር ለአንተ የሚሆን አሰልጣኝ ነው የሰው እኮ አይደለም። ሲጀመር የኛዎቹ ራሱ በጣም ፈዛዞች ናቸው። አሁን ስሎትን ያስቀጥሏቸውና እምቢ ይላቸዋል፣ መሀል ጊዜ ሊያባሯቸዋል። የአሰልጣኝ ደግሞ ይሳካለትና እኛኑ ግርፍ ያደርገናል። አትፍዘቱ። ማርኬቱ ላይ ምርጥ አሰልጣኝ ያለ በቃ የፍጠነ ቃብ አድርጉት። ቼልሲ ደጋፊዎች እንግዲህ ሰብሰብ በሉ። የቼልሲ ደጋፊዎች በሙሉ እንኳን ደስ አላችሁ። ክለባችሁ አዲስ አሰልጣኝ አግኝቷል። የቀድሞው የማድሪድ አሰልጣኝ ዣቪ አሎንሶ እንግዲህ አዲሱ የቼልሲ አሰልጣኝ መሆን ችሏል። እናም ያው ዣቪ አሎንሶ እንግዲህ ቀጣይ ዓመት የቼልሲ አሰልጣኝ ይሆናል። ከዛ በኋላ እስከ 2030 ድረስ በቼልሲ ቤት የሚቆይ ይሆናል። ይሄን ቪዲዮ ለቼልሲ ደጋፊዎች በሙሉ ላኩላችሁ። ጃቪ አሎንሶ ወደ ቼልሲ ሂር ዊ ጎ። ፋብሪዚዮ ሮማኖ ይህ ዝውውር እውን እንደሚሆን ሂር ዊ ጎ በማለት ማራገጥ ችሏል። ከደቂቃዎች በፊት በእንግሊዝ ኤፍ ኤ ካፕ ፍጻሜ ጨዋታ በማንቸስተር ሲቲ ዋንጫውን የተነጠቁት ቼልሲዎች አዲሱ አሰልጣኛቸው ዣቪ አሎንሶ እንደሚሆን ሲጠበቅ እንደነበረው ሙሉ በሙሉ ተራግጧል ማለት ይቻላል፣ ከወረቀት ስራዎች ውጪ ማለት ነው። ታዲያ ዣቪ አሎንሶ በቼልሲ ቤት 4 ዓመት የሚያቆየውን ኮንትራት ይፈራረማል ተብሎ ይጠበቃል። በቀጣይ ሳምንትም ይህንን ኮንትራቱን ለመፈራረም ወደ ለንደን እንደሚጓዝ ነው የተነገረው። ዣቪ አሎንሶ ከዚህ ቀደም በባየር ሊቨርኩሰን እንዲሁም ደግሞ ሪያል ማድሪድ የመሳሰሉ ቡድኖችን ማሰልጠን የቻለ ሲሆን አሁን ደግሞ ቀጣዩ ማረፊያው የምዕራብ ለንደኑ ቡድን የሆነው ሰማያዊዎቹ ቼልሲዎች እንደሆኑ ተራግጧል ማለት ነው። ስለዚህ ዝውውር እናንተ ምን ትላላችሁ? ዣቪ አሎንሶ በቼልሲ ቤት የሚሳካለት ይመስላችኋል? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ።